አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና በረጅሟ አያት ውስጥ አላህ Subhanahu Wa Ta'ala ስለ ማህበራዊና ኢኮኖሚያዊ ጉዳይ የሚነሱት ሳንካዎችና ሰዎች የሚጋጩባቸው ነጥቦች እልባት በመስጠት ላይ ነበር ያለው ማለት ነው። ሰዎች በዝርክርክነት መጀመሪያ ጥንቃቄ ስለማያደርጉ ለተለያዩ ችግሮች ማህበራዊ ቀውሶች ይጋለጣሉ። ያንዳ የሆነ እስላም ገና መጀመሪያውኑ በዳ ዙሪያ ሰዎች ምን አይነት ጥንቃቄ ማድረግ እንዳለባቸው መስፈርቶችን እያስቀመጠ ነበር ያለው። አሁንም ይቀጥላል ማለት ነው። የሚደረጉ ጥንቃቄዎች ምስክሮች ናቸው። ምስክሮቹ ሙስሊሞችና ወንዶች ሆኑ ከተቻለ ወንዶች ካልተሟሉ አንድ ወንድና ሁለት ሴት ብሎ ነበር። እዚህ ላይ ለምን ሁለት ሴት በአንድ ወንድ ፈንታ አስፈለገ? አንድ ወንድና አንድ ሴት ቢሆኑ ሁለት ሰው ሞልቶ የለም ወይ የሚለው ጥያቄ ስለሚነሳ አላህ Subhanahu Wa Ta'ala የሴቶችና የወንዶች ግንዛቤ ይለያያል ነው የሚለው። ሰዎች አይደሉም ማለት አይደለም፣ ግንዛቤያቸው ይለያያል። አሁን አማና ነው፣ ያዩትን የሰሙትን ነገር ሊመሰክሩ ነው። ሲመሰክሩ ብቃት ይጠይቃል፣ የተፈጥሮ አቅም ይጠይቃል ማለት ነው። ሴቶች ብዙ ጊዜ በማህበራዊ ጉዳይ በአሁኑ ጊዜ ትንሽ እየተፍጨረጨሩ እየተለማመዱ ጥሩ የተወሰነ ደረጃ እድገት አሳይተዋል። በወትሮ ጊዜ ግን ከቤት አይወጡም ጭራሹ እና ወደ ተቤት ወጥተው ወደ ሻሪዕ መታየት ራሱ እንደ ነውር ነበር የሚቆጠረው። የማናት ባለጌ በእንትን ላይ መከደው ነበር የሚባለው። ስለዚህ በዛ ሁኔታ ላይ ያለ ሴት በማህበሩ ላይ በሻሪዕ ላይ የሚሰራና የሚስተናገደውን ነገር እንዴት አድርገ ግንዛቤ ይኖራታል? ያ ነገር ብትጠራ ዶያ ነው የሚያመጣው ማለት ነው። እንደገና ደግሞ ጉዳዩም ስላላደለ ትኩረት ስለማትሰጠው ያየችውን የሰማችውን ነገር ወዲያው ትረሳዋለች። ስለዚህ ይሄን ይጠቁማል ራሱ ወስተሽሂዱ ታለ በኋላ ወምራአታኒ ታለ በኋላ ፈቱዘኪረ ኢህዳሁም الأخرى ይላል። ወደፊት ጉዳይ የተፈጥሮ ጸባያቸው ስላልሆነ ትኩረት አይሰጡትም፣ ይረሱታል ወዲያውኑ። እንደገና ያስተሳሰብ ደረጃቸው ይለያያል። ሴቶች እንደምታውቁት አጢፋ ስሜታዊነት ያጠቃቸዋል ማለት ነው። በደስታም ሆነ በመከራም ሆነ በመውደድም ሆነ በመጥላትም በመደንገጥም በመደሰትም ስሜታቸው ስስ ነው፣ በቀላል ይነካል ማለት ነው። ስለዚህ አንድ ነገር ሲሰሙ ወዳውኑ ወኪሉና የያዙት ነገር ሁሉ ይረሳባቸዋል ማለት ነው። ወንዶች ግን ብዙ ጊዜ የተረጋጋ አስተሳሰብ አላቸው በአመዛኝ። ስለዚህ እነዚህ ሴቶች የማይችሉትን ነገር አሸክማችሁ እንዳታስቸግሯቸው ለማለት ነው አላህ Subhanahu Wa Ta'ala። ለነሱ አዝኖ ነው ያላቅማቸው ያለመስካቸው እንዳይገቡና ችግር እንዳያጋጥማቸው ብሎ እንጂ ሊጎዳቸው ፈልጎ አይደለም ማለት ነው። እና ሁለት ሴቶች ሚመን ተርዶነ ሚነ ሹሃዳ። አሁንም እነዚህ ወንዶችም ሆኑ ሴቶች ደግሞ ምስክርነት ስትቀጥሯቸው ከምትወዷቸው ከምታምኗቸው መሆን አለባቸው ይላል። ደግሞ ሌላ ሸርጥ ጨምር አሁን ደግሞ ማለት ነው። የምትወዷቸው የምትረካበት ገሌ ምስክር ቢሆን ቅር አይለኝም አምነዋለሁኝ የምትለው ሰው መሆን አለበት። በምንድነው ይሄንን አመኔታ የምትሰጠው? ዲኑን ስለምታቅ ማለት ነው፣ ባህሪውን ስለምታቅ። እንደነው ሙእሚን ነው፣ አላህን ይፈራል፣ መጥፎ ነገር አይሰራም ብለህ የምታምነው ከሆነ። ፋሲክ ከሆነሳ ስሙ ሙስሊም ነው ግን ባለጌ ነው ወጥላፊ ነው እኔ አላምነው የምታውቁት አይደል ዱርያ አይደል ብለህ ትከራከር ትችላለህ ማለት ነው። ግን በዲኑ የምታመን ከሆነ የታወቀ ግልጽ የሆነ ስተትና ወንጀል ያልሰራ ከሆነ በአጋጣሚ አንተ ጋር አንድ ቀን በአንድ ጉዳይ ተጋጭቶ ሊሆን ይችላል። ያ አይከለከልም፣ ምክንያቱም ዲኑ ይፈቅድለታል። በመሰረቱ መብቱ ነው፣ ማህበራዊ መብቱ ነው። አንተ ጋር አንድ ቀን ስለተጋጨ ታማኝነት የለህም ልትለው አትችልም ማለት ነው። ለምን? ላንተ ብሎ ሳይሆን አላህ ሸሃዳን አማና አድርጎ ጥሎበታል። አላህ ብሎ መመስከር አለበት ማለት ነው። ግን በአጠቃላይ ይዘቱ እንዝላልነት ዱርዬነት የሚያጠቃው ከሆነሳ አትወደውም ማለት ነው። ማንም ሰው አይወድም። ይህ ሰውዬ እንዴት ምስክር ይሆናል ነው የሚለው ማለት ነው። ስለዚህ በግል የጠላነው ሰው ሁሉ ምስክር አይሆንም ማለት የለብንም ማለት ነው። የጠላንበት ምክንያቱ ምንድነው? ስነ ምግባሩ ብልሹ ነው፣ የታወቀ ነው በአካባቢው ተተባለ ማንም ሰው አያምነውም ማለት ነው። እና ከምትወዷቸው ከምታምኗቸው መሆን አለበት ይላል። ስለዚህ ስሙ ሙስሊም መሆኑ ብቻ በቂ አይደለም፣ ወንድ መሆኑ ብቻ በቂ አይደለም። ታማኝነቱ አጠራጣሪ ከሆነ እሱም አይቀጠርም ማለት ነው። ለምን? የሰዎችን ሁቁቅ ያጠፋልና። ሴቶች ግን ሁለት ይሁኑ በአንድ ወንድ ፈንታ የሚለውን ምክንያቱን ጠቆመ ባጭሩም ቢሆን ማለት ነው። ምን አለ? አንተ ዲለ ኢህዳሁማ
ሁለት ሴቶች በሁለት በአንድ ወንድ ደረጃ ይቆሙ ያልኩት አንዷ ብትሳሳት ያን የወሰደችውን መረጃ ስትጠየቅ የተሳሳተ መልስ ብትሰጥ ፈቱዘኪረ ኢህዲያሁም አልኡኽራ ሌላዋ ጓደኛዋ አንዷን ታስገነዝባታለች ይላል። ተደጋግፈው አንድ ወንድ ይወጣቸዋል ማለት ነው። እና በቀጥታ በተፈጥሯቸው ሙሉ ማስተሳሰብ አይችሉም። በተለይ በቆየ በዘገየ ቁጥር የመርሳት ጸባይ ያጠቃቸዋል ሴቶች ማለት ነው። ለምን የተፈጥሯቸው ጋር የተያያዘ ነው። አንደኛ ቅድም እንዳልኩት ተፈጥሯቸው ስስ ነው፣ ስሜታዊ ናቸው። እንደገና ደግሞ የወር አበባ የሚባል ነገር በየወሩ ያጠቃቸዋል። ያ ራሱ ያዛባል፣ አእምሮ ላይ ተጽዕኖ ያደርጋል ማለት ነው። ይህን ለእርሳታ ይዳርጋቸዋል። ከወንድ የበለጠ ሴቶች ብዙ ጊዜ ይረሳሉ ማለት ነው። እና አንዷ ተዘነጋችው ያን ያየችውን ነገር ሌላዋ ጓደኛዋ እንደዚህ እኮ ነበር የተባለው ስትላት ትዝ ይላታል እንደገና ማለት ነው። ይደጋግፋሉ። አንድ ብቻዋን ከሆነች ግን ቁጥሯ ሞልቶ ነበር፣ ሁለት ሰው ነበሩ፣ ግን ብቃቷ ግማሽ ነው ማለት ነው። ግማሽ ስለሆነ እሷ ተረሳች፣ ምን ይሆናል? ምስክርነቱ ጠፍቷል ማለት ነው። የለም ግንዛቤ የላትም። አካሏ ብቻ ነው የተገኘው እንጂ ያ የሚፈልገው አገልግሎትን አትችልም ማለት ነው። ሁለት ከሆኑ ግን አንዱ ነጥብ ላይ አንዷ ታስታውሳለች፣ ሌላው ነጥብ ላይ ደግሞ ሌላዋ ታስታውስና ተደጋግፈውና ተደራርበው ውጤት ያመጣሉ ማለት ነው። ይህም በሚሰሙ ጊዜ አንዴ ረሱል ምን አሉ አለይሂ ሰላቱ ወሰላም ያ ማዕሸረ ኒሳ አሉ ተሰደቅና ወስተግፊርና አላህ ሱብሓነሁ ወተዓላ ፈኢኒ ረአይቱኩና አክተረ አህሊ ናር እናንተን በጀሃነም ውስጥ ተሌላው ሰው የበለጠ በዝታችሁ አየኋችሁ። ስለዚህ ከዛ ለመዳን ሶደቃና እስትግፋር ማብዛት አለባችሁ አሉ። ለበበሩ ዝራ ጀሃነም ውስጥ ሴቶች ከወንዶች በርክተው አየሁኝ አሉ። ጀነት ውስጥ ደግሞ ፉቀራዎች በዝተው አየሁኝ አሉ። ያኔ አንዲት ኮስቶል ያለ ጨመት ያለ ሴት ተነሳይና ከመሐከላቸው ፈማለና ያ ረሱላህ አክተሩ አህሊ ናር እኛ በምንድነው ከወንዶች የበለጠ በጀሃነም በስተን የታየነው ይመስለዎታል ብላ ጠየቀች። ጀዛአላህ ኸይር በሚል ጊዜ ፈኢነኩና ተክፍርነ العاشرة وتكثرن اللعنة وتكثرن العاشرة እርግመትን ታበዛላችሁ የሰው ውለታን ታጠፋላችሁ በእነዚህ በሁለት ነጥቦች ለጀሃነም በብዛት ትጋለጣላችሁ አሉ። ያው ቅድም እንደተባለው ማለት ነው። ስሜታቸው ስስት ከሆነ ስስ ስለሆነ አንድ ነገር ካስቀየማቸው አላህ ይልዓነክ ነው የምትለው ቶሎ ተናዳ ማለት ነው። እና መረገም የሚገባውንም የማይገባውንም ሰው ስትረግም ልጇንም ባሏንም ወንድሟንም ያገኘች በተበሳጨች ቁጥር በቃ መራገም ነው፣ ሌላ አቅም ስለሌላት ማለት ነው። ይሄ እርግመት ደግሞ የማይገባው ቦታ ላይ ከተወረወረ ያ ሰው አይቀበለውም ማለት ነው። የማያስረግም ነገር ነው ሰበቡ። ስለዚህ ተራጋሚ ራሱን ደርጋሚ ይባልና ያ እርግመት እየተመለሰ እሷ ላይ ያርፋል ማለት ነው። እሷ ላይ ይደመርና የውመል ቂያማ ከባድ ወንጀል ያመጣላትና ለጀሃነም ይዳርጋታል ማለት ነው። እንደገና ውለታ ትክዳላችሁ አሉ። ተክፍርና አሉ አና አክፍርና አክተር ሚን الرجال አለች። ጎበዝ ነበር ሴትዮዋ። ከወንድ የበለጠ ማን ነው ሴት ካፊር ያለው ስትላቸው ላ ተክፍርና العاشرة በአላህ ትክዳላችሁ ከወንድ የበለጠ ማለት አይደለም አሉ። ኩፍር ሲባል ኩፍረ ኒዕማ የሚባል አለ። የወንዶቻችሁን ውለታ መካር ታበዛላችሁ። فإنك لو أحسنت إليها طول عمرك ثم أخطأت يوما ما تقول لك والله ما رأيت منك خيرا قط ይሄ ያለ ነው የሚያጋጥመው ነገር ማለት ነው። ፈርዶብኝ እኔ ሁሉ ጊዜ አንተን ተሸክሜ ምን አድርገህልኝ ታውቃለህ? ተዋርጄ ነው ምን ወረው ትልሃለች ማለት ነው። ምንም አድርገህልኝ እኮ አታውቅም። 40 አመት 50 አመት አሽቆጥህ ይዘህ ሁሉ ነገር ባለ አቅም ሁሉ ያደረክ አንድ ቀን ተናደደች አፈር ታበላዋለህ ሁሉ ነገር ማለት ነው። ስለዚህ አንጀት ቆርጥ ይላል የዛ ጊዜ በዛ ሰበብ ለጀሃነም ሷለም የባሏን ውለታ የአባቷን ውለታ አባቷ ለምሳሌ ደቆ አስተምሮ ስንት መከራውን አይቶ አሳድጎ ጉርምስና ሲሰማት አንድ ዱርዬ መጥቶ ይፈልጋታል እሱን አታገቢም በማለትህ ብቻ በቃ አንተ አባትነት ባፍንጫ ይወጣ ብላ ተከትላ ትሄዳለች አይደለም እንዴ? ይሄ ምንድን ማለት ነው? አባት እንደቀላል ነገር አንድ ዱርዬ አሁን ሽት እንደው ፍላጎቱን አብርዶባት ነገር ሊወረውራት ነው። ግን እሱን ትመርጣለች አባቷ ማለት ነው። እንተ ብትፈቅድ ፍቅድ ባትፈቅድ የራስ ጉዳይ ነው ወልጃለሁ ትላለች። ይሄ ምን ማለት ነው?
ዕቁቅ የአባትን ሐቅ መርገጥ ማለት ነው። አባት ደግሞ ለሷ ብሎ ነው አቂባዋ እንዳይበላሽ ነው የማይበጃት የማያዋጣት ነው ብሎ እንጂ ደስታውን አይችለውም ጥሩ ባል ካገኘላት ማለት ነው። ግን እሷ በቃ ለጊዜው ስሜቷ ነው እንጂ የሚታያት አባቷ እንደሚያስብላት አድርጋ አትወስደውም። የአባቷን ውለታ ሸምጣ ትክዳለች ማለት ነው። ሌሎቹም እንደዛው። ስለዚህ በዚህ ሰበብ ነው እናንተ ለጀሃነም በስታችሁ ያያችሁ አሉ። አያይዘው ምን አሉ? ማ ረአይቱ ሚን ኢህዲያኩና አሉ ሚን ናቂሳት የአቅሊን ወዲን አስለበ ሊሉብ الرجل الحازم አሉ አው ከማ ቃል الرسول ከናንተ መካከል ከሴቶች መካከል ደካሞች ሆናችሁ እያላችሁ ግን አንቱ የተባለ ቆራጥ ጀግናን ታንበረክካላችሁ ደግሞ አሉ። ተቃራኒ ጸባይ ማለት ነው። እንግዲህ ወንድ ቀውይ እንደመሆኑ ሁልጊዜ አሸናፊ መሆን ነበረበት። በሴት ግን ትልቁ ሰው ንጉሱ ጀግናው የጀግና አለቃ የተባለው በሴት ነው የሚቸነፈው በቀላሉ ማለት ነው። ሚስቶ እንደዚህ ነገር አይሆንም ካለችው አለቀ፣ ትቀይሰዋለች ወዳው ማለት ነው። እና እናንተ ማንም ሰው ሐሳቡን ሊቀይረው ሊያሸንፈው የማይችለውን ጀግናና ቆራጥ በሳል ምሁሩን በአንድ ቀን አሽከርክራ እንደዚህ ማድረግ አለበት ትለዋለች ማለት ነው። እንደዚህ የምታረጉ የዚህ አይነት ባህሪ ያላችሁ ፍጡሮች ናችሁ ሲሏቸው ዲናችንና አቅላችን ጎደሎ የሚባለው ስለምንድን ነው አለች። ደግሞ እንደገና ለምንድን ነው እኛም ያው አላህ አቅል ሰጥቶናል ዲንም አለን በምንድን ነው እኛን ወረድ ዝቅ ዝቅ የምታረጉን አለቻቸው። ለዛ ማስረጃ ማምጣት ነበረባቸው። ነብዩ መስኡል ናቸው። ሁሉ ነገር የሚናገሯት ነገር ሙቀነናት ሑጃ አላት። ዝም ብለው አይደለም አፋቸው እንዳመጣ እና አቅላችሁ ዲናችሁ ጎደሎ ሆኖ ግን አንቱ የተባለውን ጀግናና ምሁር ታቸንፉታላችሁ ሲሏቸው በምንድን ነው የኛ አቅልና የኛ ዲን ጎደሎ የተባለው ብለው ተከራከሩ። አሁንም ማለት ነው በሚሉ ጊዜ ምን አሉ? አንድ አራአይቲ አነ ሸሃደተ المرأتين بشهادة رجل አሉ። አቅላችሁ ገደሎ ለመሆኑ በምስክርነት መስክ ስትጠሩ በአንድ ወንድ ፈንታ ሁለታችሁ እንድትቆሙ የተደረገው ለምንድን ነው? የመገንዘብ አቅማችሁ ዝቅተኛ መሆኑን ለማሳየት እኮ ነው አላህ እንደዚያ ፈቱዘኪር አለ። እና ሙሉ ግንዛቤ የላትም እሷ ያጎደለችው ሌላው አንዲት ሞላ ማለት ጉርለት መኖሩን ነው የሚያሳየው አሉ። እንደገና ዲናችሁ ገደሎ ያልኩት ተጅሊሱ ኢህዲያኩነ ኩለ ሸህሪን እስቡዕ ላ ቱሰሊ ወላ ተሱም በየወሩ ሳሰግጂ ቁጭት ያለሽ አይደለም እንዴ ደም አለብኝ እያልሽ ዲንሽ እሺ የሳምንት ሶላት ቀላል አይደለም። የሳምንት ሶላት የሰገደና ያልሰገደ ሰው እኩል ናቸው? አንድ ሶላትም ተበለጠ የኛው ይበልጣል የኛው ጎሏል ማለት ነው። ይሄን ማለት ግን ባሳለፉት ሶላትና ጾም ወንጀል አለባቸው ማለት አይደለም፣ በተፈጥሮ ነው። ግን በውጤት ሲታይ የሰገደው በመስገዱ አጅር አገኘዋል፣ እሷ ግን አልሰገደችምና ወንጀል ባይኖራት ወንጀል ግን አጅር የላትም ማለት ነው ባልሰራቸው። እና በዚህ መልክ አላህ Subhanahu Wa Ta'ala ሴቶችን እንግዲህ የተፈጥሮ አቅማቸውንና ባህሪያቸውን ስለሚያቅ እንጂ ስብዕናቸውን ለማዋረድ አይደለም ማለት ነው። እንደገና በሰዎች ሁቁቅ ላይ ሲመጣ ደግሞ ተጽዕኖ ያደርጋል ማለት ነው። ብቃት የሌለው ሰው ተቀጠርክ የሰው ሀቅ ይጠፋል። ስለዚህ ነው እንጂ አለበለዚያ ሴቶችን ለማዋረድ አይደለም ማለት ነው። ممن ترضون من الشهداء أن تدل إحداهما فتذكر إحداهما الأخرى አንደኛዋ የዘነጋችውን ሌላኛዋ እንድታስታውሳትና ተደጋግፈው ያንድ ወንድ ያህል እንዲሆኑ ነው ይላል። እዚህ ላይ እንግዲህ አንድ ወንድ መሰረት ተደረገ ማለት ነው። ሁለቱ ሌላውን ወንድ ለመተካት ተባብረው መጡ። ጨርሶ ወንድ ከጠፋስ የሚል ጥያቄ ይመጣል ማለት ነው። ወንድ ተጠፋ በስሌቱ አራት ሴት ያስፈልጋል ማለት ነው። እንዳውም ሴት ራሷን ችላ ምስክር አትሆንም በተለይ በገንዘብ ጉዳይ የሚሉም ዑለሞች ይኖራሉ ማለት ነው። ለምን ችግሩ አለና አንድ ወንድ ካለ ግን መሰረት አለ፣ እሱን ማጠናከር ስለሆነ ነው የተፈቀደው። ብቻቸውን ከሆነ በገንዘብ ጉዳይ እነሱ ብቻቸውን መመስከር የለባቸውም የሚሉ ብዙ ናቸው። አንዳንዶቹ ግን ከጠፋ ضرورቱ ቢሆን ማህዱራ ነው ሰውየው ምስክር ጭራሽ የለውም ከሚባል ሴቶችም ቢሆን ካሉ በዛ ሊረዳ ይችላልና ይቻላል። ያው በተሰጠው ስሌት መሰረት በሁለት ወንድ ፈንታ አራት ሴቶች ከዛ በላይ ከተገኙ በቂ ይሆናል ማለት ነው። ይህን ሲባል ግን ያለመስካቸው ሲሆን ነው ቅድም እንዳልኩት ያለሞያቸው በእነሱም በማይከሳቸው ቦታ ላይ ሲሆኑ ነው። በተቃራኒው እነሱን ቀጥታ በሚመለከት ቦታ ከሆነ ደግሞ
አንድ ሴት ብቻዋን ምስክርነት የሚቀበልበት ጊዜ ይመጣል ደግሞ ማለት ነው። ይሄው በስብዕናው አለመሆኑ ዝላይ እንትን ይላል። ለምሳሌ አንድ ሴት ልጃገረድ ናት ወይስ ተብሎ ተተጠረጠረና እንትን ተተባለ ማን ነው የሷን መመስከር ያለበት? እሷ ብቻ ናት ይሄን የምታውቀው ማለት ነው። እሷ ከነገረች ሙስሊማ ናት፣ በቃ ማንም ምስክር አያስፈልግም። እርግጠኛ ነኝ እኔ ልጃገረድ ነኝ ካለ ትቀበላታለህ በግድ ማለት ነው። ይሄው በሚመለከታትና በሚያገባት ቦታ ላይ ራሷ ብቻዋን ምስክር መሆን ትችላለች ማለት ነው። በዒዳ ላይ ዒዳው አልቋል አላለቀም፣ የወር አበባ ስንት ጊዜ ነው ያየሽው? 3 ጊዜ አየሁኝ ካለች አላህን ካልፈራይ ብትዋሽም ሌላ ምርምር አያስፈልግም። በቃ ጨርሻለሁ ካለች ትቀበላታለህ ማለት ነው። በረዷዓም ላይ እንደዛው የገሌ ልጅ አጥብቻለሁኝ ካለች ያ ተቀባይነት ይኖረዋል ማለት ነው። ለምን? ይሄ መስኳ ነው የራሷ ሙያ ስለሆነ በሷ ሙያ ላይ ማንም ሰው ጣልቃ ሊገባ፣ ወንዶች ራሱ አይቀጠሩም በዚህ ቦታ ላይ። እሷ ቅድም ተባባሪ ነበር፣ ወንድ ጭራሽ ቦታ የለህም ነው የሚባለው በዚህ ቦታ ማለት ነው። ስለዚህ አሁንስ ወንድ ስብዕናውን አጣ። በዚህ በሴቶች ጉዳይ ወንድን አንቀበልም 10 ወንድ ቢመጣ። እሷ ያለችው ግን ትክክል ነው። አለቃዲው ይሄ ነው ካሳት ማለት ነው። እዛ የጎደለውን በዚህ እና ወላ የበሹሃዳ ኢዛ ማ ዱዑ ይልሃል። ቀጥሎ ደግሞ ምስክሮች ለምስክርነት በሚጠሩ ጊዜ ይሄ ማህበራዊ ግዴታቸው ነው እና ናመስክርልኝ እንዲህ አይነት ውለታ እየተዋዋልኩኝ ነውና ናት ብሎ ታዛቢ ሁን ብለ ስትጠራው ደግሞ ምስክርነት የተጠራ ሰው እምቢ ማለት የለበትም ይልሃል። በሁለቱም ቦታ ማለት ነው። አንደኛ ተሐሙል በሚሆንበት ጊዜ አንተና እኔ እየተዋዋልን ነው፣ ይሄን ያህል ገንዘብ አበድረኸኛል፣ ይሄን ያህል ተበድሬያለሁ፣ ማን ምስክር ይምጣልና ከጎን ያለውን ገሌና ገሌን ቶሎ ይሄን ምስክርነት እወቁልን ትላቸዋለህ። አንዳንድ ሰው ፈሪ አለ፣ ባቺ ጭቅጭቅ ውስጥ አልግባ፣ ነገ ፍርድ ቤት ተጠርቼ ደግሞ ልቆም ነው፣ እባክህ ተወኝ እኔ መሽጎል ነኝ ምናምን ብለህ ትሄዳለህ። አይሆንም። ይሄ ግዴታ ነው፣ ማህበራዊ ግዴታ ነው። ማን ይርዳቸው? ነገም አንተ ስቸግር እኮ ትጠይቃለህ በተራ አይደለም እንዴ? ስለዚህ አንተ ናቶሎ ታዘብልን ሲሉ እምቢ ማለት አትችልም፣ አዝዣለሁ አላህ። ስለዚህ የጌታ ትእዛዝ ስላለበት በግዱ ረግማ አንፊ መጥቶ ማየት አለበት ያን ነገር ማለት ነው። አለበለዚያ ራስ ወዳድ ሰዎች ብዙ ጊዜ እኔ መሽጎል ነኝ ወላሂ ሊቀጠሯልኝ ይላል። ውሸቱን ለምን? በዛች ነገር ላለመጠመድና ነገ ላለመጠየቅ ሲል ማለት ነው። እምቢ እንዳትል አላህ አስወጅቦብሃል ማለት ነው። መጀመሪያ ናቶሎ ታዘብ ሲልህ መታዘብ አለብህ። እንደገና ደግሞ ኋላ ያንን የምታቀውን ነገር ናመስክር፣ በሽማግሌ ፊት ናመስክር፣ በዳኛ ፊት ስትባልም አሁንም መምጣት አለብህ እንጂ መጀመሪያም ምስክርነት ቦታ ሄጄ አልታዘብም ማለት አትችልም። ስትፈልግም ደግሞ ለምስክርነት እምቢ ማለት ምክንያት መፍጠር አትችልም። ዋጅብህ ነው ይሄ አላህ አዘዋል ማለት ነው። ወላ ተስአሙ አን ተክቱቡ ሰጊራን አው ከቢራ። እንደገና ጻፉት ብያለሁኝ ውለታውን። ያ ውለታውን ጻፉት ያልኳችሁ ጎላ ያለ ገንዘብ ብቻ ሲሆን እንዳይመስላችሁ ይላል። እዲያው ቢያንስም ቢያድግም ያለችውን ገንዘብ በጽሁፍ አስፍሯት። ለምን? ትንሿ ገንዘብ ትናቅና ለዚች ተብሎ መጻፍ ምናምን ጭቅጭቅ ምን ያስፈልጋል? ትንሽ ነው ባክተው አትበል። ትንሿ ችግር ትልቅ ትወልዳለች ነገ ማለት ነው። ስትጣሉ አሁን ስለተማመናችሁ ነው። ግን ለምሳሌ 10 ሪያል እንኳን ቢሆን ምስክር ከሌለ መረጃ ከሌለ ነገ ተከዳህ ምን ትሆናለህ? ዝም ብለህ ትተዋለህ፣ ደራ ውስጥ ትገባለህ። ለገንዘቡ ብቻ ሳይሆን እንዴት ያታልለኛል ብለህ እስከ መግደል ይሄዳል ሰው በትንሽ ነገር ማለት ነው። ግን መጀመሪያችን ነገር ሳትንቃት ብትመዘግባትሳ በቀላሉ መያዝ ትችላለህ። ሰዎች ግን ትንሽ ነው ይሉና በቀላሉ ይተውታል። ኋላ ግን ትንሹ ገንዘብ ትልቅ ዕዳ ይዞ ይመጣል ማለት ነው። እና ገንዘቡ ይነስም ይደግም መመዝገብ አለበት ይላል አላህ Subhanahu Wa Ta'ala። ኢላ አጀሊ ጊዜውም ተእኪድ መደረግ አለበት። በዚህ ጊዜ ነው የሚከፈለው፣ ከወር በኋላ ነው፣ ከ6 ወር በኋላ ነው፣ ከአመት በኋላ ነው የሚለው መወሰን አለበት ማለት ነው። ይህንን ተእኪድ ባረጋችሁ ቁጥር ችግራችሁ እየተቃለለ ይመጣል ይላል። ይህንን በዚህ መልክ መመዝገባችሁና በምስክር ፊት መዋዋላችሁ ذلكم اقسط عند الله አላህ ዘንዳ ለሁላችሁም ሚዛናዊ የሆነ አሰራር ነው፣ ማንንም የማይጎዳ። አንተም አበዳሪውም ገንዘቡ አይጠፋበትም፣ ተበዳሪውም መክዳት አይችልም፣ አኸራው አይጠፋበትም ማለት ነው። እና ሁላችሁም ፍትሃዊ በሆነ መልኩ ሐቃችሁ ይከበርላችኋል ይሄን ባደረጋችሁ ቁጥር ይላል። ወአቅወሙ ሊሸሃዳ
ለምስክርነት ደግሞ ደጋፊ ነው። ምስክሮች የምስክርነት ቃል በሚጠየቁ ጊዜ ሲሰጡ በጽሁፍ ሰነድ ከሌለ ማረጋገጫ የለም ማለት ነው። እትሃም ልታረገው ትችላለህ። መጥቶ ይመሰክራል ገሌ ይሄን ያህል ገንዘብ እንዳለበት አቃለሁ ብሎ ሲመሰክር ወላሂ ዛሊም ነው ይሄላል ተነስቶ ማለት ነው። ምንድን መቼ ነው እንደዚህ አይነት ምስክርነት መቼ ነው ያየው? እኔ ተሱ ተበድር ያላቅም ብሎ ግግም ሊል ይችላል ማለት ነው። ግን ሰነድ ካለ ይሄው ምስክሩ በዚህ ቀን በዚህ ቦታ ይሄን ያህል ገንዘብ ተበድሯል የሚለው ጽሁፉ አለ፣ እንደገና መስካሪው አለ፣ መረጃው ተጠናከረ ማለት ነው። ግን ጽሁፉ ከሌለ እንደዛ መስካሪዎቹ ራሳቸው ተጠርጣሪ ቢሆኑስ? ዞልማችሁን ነው ተመሳጥራችሁ ነው ገንዘቤን ልትበሉኝ ነው ካለየየው ሊል ይችላል። አንዳንዱ ቃል አዋቂ አለ ዝም ብሎ አስመሳይ። የዛ ጊዜ ምስክሮቹ ራሱ በዳኛው ተጠርጣሪነት ያጋጥማቸዋል። እርግጠኛ ነህ እያለ 10 ጊዜ ያስጨንቃል ማለት ነው። ሰነዱ ካለ ግን አያስጨንቅህም። ሰነዱም የሚለው ይሄ ነው፣ አንተ የምትለው ይሄ ነው፣ ትክክል ነው ሊባል ይችላል ማለት ነው። ወአቅወሙ ሊሸሃዳ እና ምስክሩ ቀጥተኛ ለመሆኑ ጉልበት ይሰጠዋል ጽሁፍ መኖሩ ማለት ነው። ወአድና አላ ተርታቡ ዳኞችም ሆነ ባለጉዳዮቹ በዚህ ነገር ከመጠራጠርም ደግሞ ትርቃላችሁ፣ ተጠርጣሪ ርቃችሁ ወደ ሐቅ ተቀርባላችሁ ማለት ነው። ምስክሮቹም ተተናገሩ ጽሁፉም ካረጋገጠ ከዚህ በላይ ምን ይፈልጋል? ያለው ተጨባጭ ሁኔታ ይህ ነው ወደሚለው ድምዳሜ ይደረሳል ማለት ነው። ከዛ በኋላ ኢላ አን ተኩነ ትጃረተን ሐዲራ ኢልሃል ማለት ነው። ግን እጅ በእጅ ወዳውኑ የሚዘጋ ውለታ ከሆነስ የዛ ጊዜ መጻፍም ሆነ ማስመስከሩ ግዴታ ላይሆን ይችላል ይላል። አሁን ደግሞ ለትንሿም ለትልቋም ገበያ መካከል በተዋዋልኩ ቁጥር ሱቅ ላይ ያለ ሰው ለምሳሌ አሁን በየደቂቃው ይሸጣል ይለውጣል አይደለም እንዴ? በየደቂቃው እዛ ቁጭ ብሎ ማን ነው ለሱ ምስክር ሲሆን የሚውለው? ማን ነው ለሲመዘግብለት የሚውለው? አንድ ጉዳይ ከሆነ የተባራሪ ነገር ወደ አሁኑ ታልቃለች። ግን አንተ የተጋጋለ ደንበኛ የሞላበት የጋለ ሱቅ ካለ በደቂቃ በሰኮንድ ነው የሚጎርፈው ማለት ነው ውለታው። እዛ ላይ የሚሸጠው የሚለውጠው ነገር ሁሉ በዱቤም ይሁን በካሽ ምስክር ይደረግለት ቢባል አስቸጋሪ ነው የሚሆነው ማለት ነው፣ ለዛው የምቀጥራቸው ምስክሮች ከሌሉ በስተቀር። ስለዚህ ይህ ከሆነሳ ያ ቃል አላህ Subhanahu Wa Ta'ala ኢህራጅ ያለበት ቦታ ላይ ሩክሳ ያመጣልሃል እንደገና ማለት ነው። እና እዳነክ በሚሆንበት ጊዜ ነው ወዳውኑ ካሽ ከሆነ የሚሸጠው ይላል። ካሽ ከሆነ ለተሸጠው ዕቃ ሁሉ ምስክር አምጣ ማለት ችግር ነው። ያ ከሆነ ኢላ አን ተኩነ ትጃረተን ሐዲራ ወዳውኑ በቅብብሎሽ የሚያልቅ ነቅዲ ከሆነ ምስክር ባታረጉ ችግር የለም፣ ባትጽፉትም ችግር የለም ይላል ማለት ነው። ግን ይመረጣል ከተቻለ። አሁን ጊዜ ፋቱራ የሚባለው ማለት ነው። ፋቱራ ነው ራሱ ፋቱራ የራስህ እንግዲህ ማህተም የራስህ ፊርማ ያለበት የሱቅህን ስም የሚጠራ ነው፣ የተሟላ ሰነድ ነው ማለት ነው። እሱን ከሰጠኸው አለቀ ችግር የለም። እና ሰዎች ይሄን ስልጣኔ ራሱ የወሰዱት ከእስላም ነው ማለት ነው። ሁሉ ነገር ከእስላም እኮ ነው የተኮረጀው። መሳኪን እኛ ሙተናል በአሁኑ ጊዜ። በዓለም ላይ ያለ ምስራቁ ምዕራቡ ስልጣኔ በሙሉ የወሰደው ከቁርአን እኮ ነው። እነዚህ ነገሮች ሁሉ አውቆ አጥንተው አመዛዝነው ይሄ ስልጣኔ ይወጣዋል፣ እኛ ከሌሎች ህዝቦች የበለጥን ሆነን ለመታየት እንደዚህን ደግሞ በስራ ላይ መዋል አለብን ብለው እኮ ነው ኢማኑን ሳይቀበሉ ህጉን ደንቡን ይከተሉታል ማለት ነው። እኛ ግን ሁለቱንም ጥለናል። ስሙን ብቻ ተሸክመን ኢማኑም እየሞሸሸ ነው፣ ተግባሩም ስልጣኔውም የለም። እና ቱዲሩናሃ በይነኩም እለት በእለት በመሐከላችሁ የምታሽከረክሩት የሆነ የግብይት ስራ ካለ ለሱ መጻፍና እንትን ማለት ወይም ምስክር መቅጠር ላያስፈልግ ይችላል። ምክንያቱም ወዲያው የሚያልቅ ነገር ስለሆነ አያካስስም ማለት ነው። አንተም ገዝተሃል፣ እቃውን ይዘክዳል፣ እሱም ዋጋውን ተቀብሏል፣ አልቋል። ምን ችግር አለው? ግን አንዱ የዱቤ በሚወስድበት ጊዜ ነው ችግሩ ማለት ነው። እዛ ላይ ጥንቃቄ አድርጉ ይላል። ወዳውኑ ካሽ በካሽ ከሆነ ግን ሁሉም ያው ሂሳቡን ዘግቶ ስለሄደ እሱ ዋጅብ አይደለም። እሱም ላይ ግን አንዳንድ ተንኮለኛ ሰው አሁኑ ወስዶ ዘወር ብሎ ገንዘቡን እኮ አልሰጠኸኝም ብሎ ሊጠይቅህ ይችላል ማለት ነው። ወይም እቃውን ለጓደኛው አቀብሎ ረስቼ ሄድኩኝ እቃውን አምጣ ይልሃል መልሶ። ይሄም ቢሆን ጥንቃቄ ያስፈልገዋል ማለት ነው። ስለዚህ እጅ በእጅ ከሆነ ግን አንገብጋቢ አይደለም፣ ተማምናቸዋል። ወዳውኑ ሂሳቡ እስከተዘጋ ድረስ ችግር የለም።
ትዲሩናሃ በይነኩም በመካከላችሁ የምታሽከረክሩት ትኩስ በትኩስ የምትለዋውጡት ገበያ ከሆነ እሱ ባይጻፍና ባይመሰከርበትም ችግር የለም ይላል። فليس عليكم جناح الا تكتبوها የለተለት ካሽ ከሆነ የምትሰሩት ያንን ባትመዘግቡት ወንጀል የለባችሁም። ሌላው ግን የሚውል የሚያድር ከሆነ ወንጀል አለብህ ሳትጽፍ ከቀረህ ይላል። ለምን ስርዓቱን አጓልሃል፣ ህገወጥ ግብይት ነው ያደረከው ማለት ነው። ዋሽዱ اذا تبايعتم ለማንኛውም የሚወደደውና የሚመረጠው ምስክር መኖር ነው። በማንኛውም ነገር ከተቻለ በመተሻሻቱ ጊዜ እገሌ የንቃ ለገሌ በእኔ ያልሽጦለታል የሚል ታዛቢ መኖሩ ከተገኘ እሱ በጣም ጥሩ ነው። ለምን ከጭቅጭቅ ያርቃቸዋል ማለት ነው። ወላ يضار كاتب ولا شهيد እንደገና ደግሞ ጸሐፊው ይጻፍላችሁ ብያለሁ፣ ሸሂዶችም ይመስክሩ ግዴታቸው ነው አዝዣቸዋለሁ። ይህን ስላቸው ደግሞ በቂም በቀል ፈርዶብኝ እያለ እየተነጫነጨ መጥቶ በእናንተ ላይ ደግሞ ጉዳት እንዳያደርሱ ይጠንቀቁ ይላል። ሰዎች እንግዲህ አላህ ምስክርነት ዋጅብ አድርጎብሃል፣ ሙእሚን ነህ፣ ለማንም ሰው ምስክርነት ከጠራ ሄደህ መመስከር አለብህ ተብሏል። ጸሐፊም ከሆንክ ደግሞ ጻፍላቸው ተብሏል። ባይሆን ያንተን በማይበድል መልኩ ማለት ነው። አንተን በየቀኑ እየመጡ የናቶሎ እያሉ የሚጎትቱ ስራ የሚያስፈቱ ከሆነ ደሞዝ አገልግሎት ልጠይቃቸው ትችላለህ። ግን ምስክርነቱን አትከለክልም፣ መጻፋቸውን አትከለክልም። እኔ ሁሉ ጊዜ እኮ የሥራ ተስተጓጎለ በእናንተ ጉዳይ እየተጎዳው ነው፣ ትራንስፖርት አለ፣ ብዙ ችግር ጊዜ እየገደልኩ ነው ካለ ያስቡልሃል። ማሰብ ግዴታቸው ነው ማለት ነው። እንቢ ማለት ግን አትችልም። ለምን እንቢ ካልክ አንተ ሐቃቸው ይጠፋልና ማለት ነው። ስለዚህ መስካሪውም ሆነ ጸሐፊው በዛ በባለ ጉዳዩ ላይ ቂም ይዞ ዶረር እንዳያመጣበት ናቶሎ መስክርልኝ ይላል። እሺ ብሎ ይመጣና ውስጡን ስላቀመህ በተቃራኒው መጥቶት ያበቃ ምስክር አለ ብሎ አንተ ደፍተህ መተህ ዳኛ ፊት ስታቀርበው እኔ እኮ ስለዚህ ጉዳይ ምንም አላውቅም ብለህ መልስ ከሰጠህ ምን ሆነ? ጥቅም ሰጠኸው? እንዳውም ታስወነጅለዋለህ ማለት ነው። አንተ ምስክር አለ እያልካጭ በርባሪ ዝም ብለው ውሸትክን ነው እንደ ይልና ይወርፋል ዳኛው ማለት ነው። ስለዚህ ያ እንዳይሆን ጎደል የሚጽፈውም ሰውዬ ደግሞ ጻፍልኝ ስትለው አዛብቶ ተጻፈ ያ ነገር ህግ ፊት ሲቀርብ ተቃራኒ ውጤት ያመጣል ማለት ነው። እንደዛ አርጎ እንዳይመሰክሩና እንዳይጽፉ ወይም ደግሞ ወላ يضار ማለት ሙضعፍ ስለሆነ يضارر يضارሩ በሁለቱ መልክ ይቀራ ሲፈከክ ማለት ነው። يضار كاتب ولا شهيد ማለት የፊተኛው ያልነው መስካሪዎችና ጸሐፊዎች የባለ ጉዳዮችን እንዳይበድሉ ነው የሚለው። يضار በሚባልበት ጊዜ ቢፈከክ ደግሞ በተቃራኒው ይሆናል ማለት ነው። ባለ ጉዳዮች መስካሪዎችንና ጸሐፊዎችን እንዳይበድሉ በሚልም ተፈስሯል ማለት ነው። ለምን ባለ ጉዳዮች እንግዲህ በየቀኑ አንተን እየመጣ ስራን እያስፈታና መስክር አላህ አዟል ወደህ ነው ትለዋለህ። የትራንስፖርት ክፈል አላህ ነው እኮ ያዘዘህ እኔ ለምን ከፍላለሁ ይልሃል ማለት ነው። ጸሐፊውንም እንደዛው እንዴ ለምን ያንተ አሽከር ነው እንደሱ በየቀኑ ባንተ ጉዳይ የሚጠመድበት ምስክርነቱ አሁን ታዟል። ግን የሱን ስራ የሚያጓድልና ችግር የሚያስከትል ከሆነ ትራንስፖርት መክፈል አለብህ፣ የወላ በርልም ታስፈልገ መክፈል አለብህ እንጂ ዝም ብለህ አላህ አዟል ይያልክ እንዳታሰቃየው ይልሃል ማለት ነው። ወይን ተፍዓሉ ሁለታችሁም ወገን መስካሪና ጸሐፊ ባለጉዳዮችን ሸፍተው ቢበድሉ ወይም ደግሞ ባለጉዳዮች መስካሪና ጸሐፊውን ቢበድሉ አንዱ በሌላው ላይ ተጽዕኖ ቢያደርግ فإنه فسوق بكم ይህን ማድረጋችሁ ብልግና ነው አይገባም ይላል አላህ Subhanahu Wa Ta'ala። ወተቁላህ ለማንኛውም አላህን ፍሩ ወይعلمكمullah አላህን ከፈራችሁ ሁልጊዜም የሚበጀውን ያስተምራችኋል። والله بكل شيء عليم አላህ በሁሉ ነገር ላይ ፍጹም አዋቂ ነውና ለዲናችሁም ሆነ ለዱንያችሁ የሚበጃችሁን ነው የሚነግርና የሚመክራችሁ በማለት አላህ Subhanahu Wa Ta'ala ማህበራዊ ቀውሶችን እንዴት አድርገን መከላከል እንዳለብን በዚህ አያት እንደናሙና ቁጭ አድርግልናል ማለት ነው። ስለዚህ እንግዲህ አላህ በእስላም ውስጥ የተወው ነገር የለም ማለት ነው። እስላም ውስጥ የሌለ ነገር የለም። ግን የሚያሳዝነው በአሁኑ ጊዜ ሙስሊሞች ምንም ነገር እንደሌላቸው ሆነው ነው የሚታዩት ዲናቸውን ባለማወቃቸው ማለት ነው። እና እቺ አዕظሙ አጥወሉ አያትን في كتاب الله በቁርአን ውስጥ ወደር የላት ረጅም አያት ናት። በኢኮኖሚ ላይ ነው የተመሰረተችው። ኢኮኖሚን ልዩ ትኩረት ሰጥቶ ተሌላው አያት ታያት ተውሂድ ታያት ተውሂድ ኢባዳ የበለጠ እንደዚህ አይነት ረጅም አያት የትም ቦታ አላወረደም ማለት ነው። እና እነዚህን ሁሉ ነገሮች ማወቅና በስራ ላይ ማዋል መሞከር ግዴታ ነው ማለት ነው። ወሰለላሁ ዐለ ነብዩ ወሰለም